መጽሐፈ ነገሥት ካልዕ ምዕራፍ 21 ምናሴም መንገስ በጀመረ ጊዜ የ12 ዓመት ልጅ ነበር። በኢየሩሳሌምም 55 ዓመት ነገሰ። የእናቱ ስም ሐፍሴባ ነበር። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሰራ። የእስራኤልም ንጉሥ አካብ እንዳደረገው ለበዓል መሠዊያ ሰራ። የማምለኪያ አጸድንም ተከለ። ለሰማይም ሰራዊት ሁሉ ሰገደ፣ አመለካቸውም። እግዚአብሔርም ስሜን በኢየሩሳሌም አኖራለሁ ባለው በእግዚአብሔር ቤት መሠዊያዎችን ሰራ። በእግዚአብሔርም ቤት በሁለቱ ወለሎች ላይ ለሰማይ ሰራዊት ሁሉ መሠዊያዎችን ሰራ። ልጁንም በእሳት አሳለፈ፣ ሞራ ገላጭም ሆነ፣ አስማትም አደረገ። መናፍስት ጠሪዎችንና ጠንቋዮችን ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳቸውንም ሁሉ ባሪያዬም ሙሴ ያዘዛቸውን ሕግ ሁሉ ቢያደርጉ ቢጠብቁም ለአባቶቻቸው ከሰጠኋት ምድር የእስራኤልን እግር እንደገና አላቅበዘብዝም ባለው ቤት የሰራውን የማምለኪያ አጸድን የተቀረጸውን ምስል አቆመ። ነገር ግን አልሰሙም። እግዚአብሔርም ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሰሩ ዘንድ ምናሴ ያሳታቸው። እግዚአብሔርም በባሪያዎቹ በነቢያት እጅ እንዲህ ሲል ተናገረ። የይሁዳ ንጉሥ ምናሴ ይህን ርኩስ አድርጓልና ከፊቱም የነበሩ አሞራውያን ከሰሩት ሁሉ ይልቅ ክፉ ስራ ሰርቷልና ይሁዳንም ደግሞ በጣዖታቱ አስቷልና። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የሚሰማውን ሁሉ ሁለቱ ጆሮዎቹ ጭው የሚያደርግ ክፉ ነገርን በኢየሩሳሌምና በይሁዳ ላይ አመጣለሁ። የሰማርያንም ገመድ የአክዓብንም ቤት ቱንቢ በኢየሩሳሌም ላይ ዘረጋለሁ። ሰውም ውጭቱን እንዲወለውል ኢየሩሳሌምን ወልውዬ እገለብጣታለሁ። የርስቴንም ቅሬታ እጥላለሁ፣ በጠላቶቻቸውም እጅ አሳልፌ እሰጣቸዋለሁ። ለጠላቶቻቸውም ሁሉ ምርኮና ብዝበዛ ይሆናሉ። አባቶቻቸው ከግብፅ ከወጡ ጀምሮ እስከ ዛሬ ድረስ በፊቴ ክፉ ሰርተዋልና አስቆጥተውኝማልና። ደግሞ ምናሴ በእግዚአብሔር ፊት ክፉ ይሰራ ዘንድ ይሁዳን ካሳተበት ኃጢአት ሌላ ከዳር እስከ ዳር ኢየሩሳሌምን እስኪሞላት ድረስ እጅግ ብዙ ንጹሕ ደም አፈሰሰ። የምናሴም የቀረው ነገርና የሰራው ስራ ሁሉ ያደረገውም ኃጢአት በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም አጠገብ ባለው በዖዛ አትክልት ተቀበረ። ልጁም አሞጽ በእርሱ ፋንታ ነገሰ። አሞጽም መንገስ በጀመረ ጊዜ የ22 ዓመት ጎልማሳ ነበር። በኢየሩሳሌምም 2 ዓመት ነገሰ። እናቱም የዮጥባ ሰው የሐሩስ ልጅ ሜሶላም ነበረች። አባቱም ምናሴ እንዳደረገ በእግዚአብሔር ፊት ክፉ ሰራ። አባቱም በሄደበት መንገድ ሁሉ ሄደ። አባቱም ያመለካቸውን ጣዖታት አመለከ፣ ሰገደላቸውም። የአባቶቹንም አምላክ እግዚአብሔርን ተወ፣ በእግዚአብሔር መንገድ አልሄደም። የአሞጽም ባሪያዎች አሴሩበት፣ ንጉሱንም በቤቱ ውስጥ ገደሉት። የሀገሩ ሕዝብ ግን በንጉሱ በአሞጽ ላይ ያሴሩበትን ሁሉ ገደሉ። የሀገሩም ሕዝብ ልጁን ኢዮስያስን በእርሱ ፋንታ ነገሱት። የአሞጽም የቀረው ነገርና የሰራው ስራ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በዖዛም አትክልት ባለው በመቃብሩ ተቀበረ። ልጁም ኢዮስያስ በእርሱ ፋንታ ነገሰ።